አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 10 በዚች ዕለት የክብር ባለቤት ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል የተገለጠበትና የተገኘበት ነው። የዚህም የከበረ ዕፀ መስቀል መገለጡና መገኘቱ ሁለት ጊዜ ሆኗል። መጀመሪያ የጻድቁ ንጉሥ የቆስጠንጢኖስ እናት በሆነች በንግሥት እሌኒ እጅ ነው። እርሷ ለእግዚአብሔር ተስላ ነበርና ልጇ ቆስጠንጢኖስ ወደ ክርስቲያን ሃይማኖት ቢገባ ወደ ኢየሩሳሌም ሂዳ መስቀሉን እስካገኘችው ድረስ ልትፈልገው በኢየሩሳሌም ያሉ ቅዱሳት መካናትን አብያተ ክርስቲያናትን ልታንጻቸው ነው። ከዚያ በኋላ ልጇ አምኖ የክርስትና ጥምቀትን በተጠመቀ ጊዜ እሌኒ ቅድስት ወደ ኢየሩሳሌም ሄደች። ከሷ ጋራም ብዙ ሰራዊት ነበረ። ደርሳም ስለከበረ መስቀል መረመረች። ቦታውንም የሚያስረዳት አላገኘችም። የአይሁድ ወገን የሆነ አንድ ሽማግሌ ሰው አስራ በረሃብና በጥማት አስጨነቀችው። በተጨነቀም ጊዜ ለንግሥት እሌኒ የጎለጎታን ኮረብታ አስጠርጊ ብሎ ነገራት። እርሷም ይጠርጉ ዘንድ አይሁድን አዘዘቻቸው። ቤቱን የሚጠርግ ሰው ሁሉ ጥራጊውን በውስጡ የከበረ መስቀል ባለበት በጌታችን መቃብር ላይ እንዲጥል አይሁድ አስቀድመው አዘው ነበርና ንግሥት እሌኒ እስከደረሰችበት ጊዜ ድረስ ከ200 ዓመት በላይ ጥራጊዎችን ሲጥሉበት ኖሩ። ኮረብታም ሆነ። አይሁድም በጠረጉ ጊዜ 3 መስቀሎች ተገለጡ። የክብር ባለቤት ክርስቶስ የተሰቀለበት የትኛው እንደሆነ አላወቁም። የሞተ ሰውም አግኝተው አመጡ። የአንዱንም መስቀል አምጥተው በሞተው ሰው ላይ አኖሩት፣ አልተነሳም። ደግሞም ሌላውን መስቀል አምጥተው በሙቱ ላይ አኖሩት፣ አሁንም አልተነሳም። ከዚያም በኋላ 3ኛውን መስቀል አምጥተው በሙቱ ላይ አደረጉት። ያን ጊዜ የሞተው ሰው አፈፍ ብሎ ተነሳ። እሌኒም የክርስቶስ መስቀል እንደሆነ አውቃ ሰገደችለት። የክርስቲያንም ወገኖች ሁሉ ሰገዱለት። ለልጇ የላከችው ይህ መስቀል ነው የሚል በሌላ መጽሐፍ ይገኛል። የቀረው ግን ግንዱ በውስጡ ተተክሎበት የነበረው ከእርሱም እኩሌታውን ከቅንዋቱ ጋር ወደ ልጇ የላከችው ነው። ከዚያ በኋላ ስርዓታቸውንና የህንፃ ነገር በመስከረም ወር በ17 ተጽፎ ይገኛል። አብያተ ክርስቲያናትንና የከበሩ ቦታዎችን አነጸች። ሁለተኛውም በሮም ንጉሥ በሕርቃል ዘመን የሆነው ሲሆን የፋርስ ሰዎች በግብፅ አገር ሳሉ ወደ አገራቸው ሊመለሱ ወደዱ። ከሹማምንቶቻቸው ጋር አንዱ የጦር መኮንን ተነስቶ ወደ ኢየሩሳሌም አልፎ ደረሰ። ወደ ከበረ መስቀልም ቤተ ክርስቲያን ገባ። መስቀሉም በላዩ በተተከለበት ግንድ ፊት ታላቅ ብርሃን ሲበራ አይቶ ሊያነሳው እጁን ዘረጋ። እሳትም ወጥታ እጁን አቃጠለችው። ከክርስቲያን በቀር ማንም ሊነካው እንደማይችል የመስቀሉን የክብሩን ነገር ሰዎች ነገሩት። 2 ዲያቆናትንም ይዞ የከበረ መስቀልን እንዲሸከሙ አዘዛቸው። ከኢየሩሳሌምም ብዙ ሰዎችን ማርኮ ወደ ሀገሩ ተመለሰ። የፋርስ ሰዎች ኢየሩሳሌምን እንዳጠፏት ብዙዎች ሰዎችንም እንደማረኩና የከበረ የክርስቶስንም መስቀል እንደወሰዱ የሮም ንጉሥ ሕርቃል በሰማ ጊዜ እጅግ አዘነ። ስለ እርሱም እንዲጾሙ ምእመናንን አዞ ወደ ፋርስ ሰዎች ዘምቶ ወጋቸው፣ ብዙዎቹንም ገደላቸው። የከበረ ዕፀ መስቀልንም እየፈለገ በሀገራቸው ሁሉ ዞረ፣ ግን አላገኘውም። ያ ዲያቆናቱና መስቀሉን የወሰደ መኮንን ከቦታዎቹ በቤቱ አንጻር ባለ በአንድ ቦታ ላይ ወስዷቸው ትልቅ ጉድጓድ እንዲቆፍሩ አዞ በዚያ የከበረ መስቀልን አስቀበረ። እነዚያንም 2 ዲያቆናት ገደላቸው። ነገር ግን ያ መኮንን የማረካት የካህናት ወገን የሆነች በእርሱ ቤት የምትኖር አንዲት ብላቴና ነበረች። እርሷም የከበረ መስቀልን ሲያስቀብርና 2ቱን ዲያቆናት ሲገድላቸው በቤቱ ውስጥ ሆና በመስኮት ትመለከተ ነበረ። ወደ ንጉሡ ሕርቃልም ሂዳ መኮንኑ ያደረገውን ሁሉ ነገረችው። ይህንንም ንጉሥ ሰምቶ እጅግ ደስ አለው። ያች ብላቴናም መራቻቸው። ከእርሱም ጋር ብዙ ሰራዊት ሆኖ ኤጲስቆጶሳት ካህናትም ነበሩ። ወደ ቦታውም እስከምታደርሳቸው ያችን ልጅ ተንከባከቧት፣ ተከተሏት። ቆፍረውም የከበረ ዕፀ መስቀልን አገኙት፣ ከአዘቅቱም አወጡት። ንጉሡና ሰራዊቱም ሰገዱለት። በልብሰ መንግስቱም አጎናጽፈው ታላቅ ክብርንም አክብረው እጅግም ደስ አለው ከሰራዊቱ ጋር። የዚህም መስቀል ሁለተኛ የተገለጠበትና የተገኘበት በዚህ ቀን በመጋቢት 10 ነው። ከዚህ በኋላ ንጉሡ የከበረ ዕፀ መስቀልን ተሸክሞ ወደ ቁስጥንጥንያ ከተማ ወሰደው። የመድኃኒታችን የመስቀሉ በረከት ከሁላችን የክርስቲያን ወገኖች ጋር ይኑር ለዘላለሙ አሜን።
መጋቢት 10 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ዕፀ መስቀል፣ ቅድስት እሌኒ ንግሥት፣ ቅዱስ ኪራኮስ አረጋዊ፣ ቅዱስ መቃርስ ዘኢየሩሳሌም። ወርሃዊ በዓላት ቅዱስ ናትናኤል ሐዋርያ፣ ቅዱስ ኒቆላዎስ ዘሀገረ ሜራ፣ ቅዱስ ቆስጠንጢኖስ ጻድቅ ንጉሥ አቡነ መልክዓ ክርስቶስ፣ ቅዱስ ያዕቆብ ሐዋርያ ወልደ እልፍዮስ። የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነውና። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። አንደኛ ቆሮንቶስ ምዕራፍ 1 ዘአቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱከ ዘልፈ ለእላ ያነብብ ተወከፍ ሰንዴቴ መጽሐፈ እንተረሰይ ከእግዚኦ ጸሪቀ መበለት ወኮፈ እምለ አብኦ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ጻድቃን መላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራይተ ኩሉ እምባይስ ህቡረ ይማረነ ኢየሱስ ክርስቶስ አሜን። ይማረ